ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ባለ 3 ሆሄ ቃላት ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ ይዩት። ይህንን ቪዲዮ በደንብ ካያችሁት እስከ መጨረሻው ድረስ እናንተም በደንብ ይገባችኋል ማለት ነው። ማንበብ የሚችል ካለም በተሎ ማንበብ ይችላል፣ መጻፍ የሚችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ምስረታ ስንል ባለ 2፣ ባለ 3፣ ባለ 4 እንዲሁም ከዚያም በላይ ባሉ ሆሄዎች ቃላትን መመስረት እንችላለን። እንግዲህ በዛሬው ቪዲዮአችን ባለ 3 ሆሄ ቃላትን ምስረታ የምንለው ይዤላችሁ የመጣሁኝ። ስለዚህ ይህንን አንድ ባንድ አሳያችኋለሁ። ተከታተሉ። አማረ ይላል ማለት ነው። የአ ቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ አማረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነገር። እንግዲህ እዚህ ጋር የምታያቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ነገር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨረሰ ይላል ማለት ነው። ጨ የጨ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። እነዚህም በተመሳሳይ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ጨረሰ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በላይ ይላል ማለት ነው። በ የበቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ይ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ በላይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደከመ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ከ የከቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ደከመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘገየ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። እነዚህም በተመሳሳይ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ዘገየ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ካየነ ወደ ቀጣዩ እንሂድ። ቀጣይ ደግሞ ሀያት ይላል ማለት ነው። ሀ የሀ ቤተሰብ የመጀመሪያዋ ናት። ያ የቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሀያት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሐመር ይላል ማለት ነው። ሀ የሀ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሐመር ይላል ማለት ነው። ቀጣይ ደግሞ ቀላል ይላል ማለት ነው። ቀ የቀ ቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ል የለቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቀላል ይላል ማለት ነው። ቀላል ይላል ማለት ነው። ቀጣይ ደግሞ ጀመሩ ይላል ማለት ነው። ጀ የጀ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ሩ የረ ቤተሰብ የሁለተኛዋ ናት። ስለዚህ በአንድ ላይ ጀመሩ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰሊማ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ሊ የለ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ማ የቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሰሊማ የሚል ቃል መስርተውልናል ማለት ነው። ሰሊማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቆጠረ
ረ ቆጠረ ይላል ማለት ነው። ቆ የቀ ቤተሰብ የሰባተኛዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ቆጠረ የሚል ቃል መስርተውልናል ማለት ነው። ቆጠረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ውሳኔ ውሳኔ ይላል ማለት ነው። የወ ቤተሰብ የስድስተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ኔ የነ ቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ውሳኔ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከተማ ከተማ ይላል ማለት ነው። ከ የከ ቤተሰብ የመጀመሪያዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ከተማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደስታ ደስታ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ደስታ ይላል ማለት ነው። ደስታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገነት ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ገነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቁማር ይላል ማለት ነው። ቁ የቀ ቤተሰብ የሁለተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቁማር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቁርስ ይላል ማለት ነው። ቁ የቀ ቤተሰብ የሁለተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቁርስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሌሊት ይላል ማለት ነው። ሌ የለ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ሊ የለ ቤተሰብ የሶስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሌሊት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰከረ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሰከረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ የለም ይላል ማለት ነው። የቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ም የመቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ የለም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተገኘ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ኘ የኘ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ተገኘ ይላል ማለት ነው። ቀጣይ ደግሞ መከረ ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። እንግዲህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። በአንድ ላይ መከረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰላም ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ላ የለቤተሰብ የአራተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሰላም የሚል ቃል መስርተውልናል ማለት ነው። ሰላም የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን እነዚህ ባለ ስንት ሆሄ ናቸው? ባለ 3 ሆሄ ቃላቶች ናቸው ማለት ነው። እንግዲህ እነዚህ ካየን በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።